ሃይሚና ብሩክ ያትለን እሱን እንሞክር። እሱማ ሐሳቧ ሊበላሽባት እቅዷ ሊሰናከልባት ነው። እንዴት ነው እሺ ልትል በአንድ ጊዜ እሺ እንድትልህ አትጠብቅ። ብሩክ ባይዘው አሁን ስትመጣ እሺ ትለኛለሽ ብለህ ከሆነ የመጣው ተሳስተሃል። በቃ ምክንያቱም የሆነ ያቀደችው ነገር አለ። ያ እቅድ ሊከሽፍባት ስለሆነ እንዳይከሽፍ የተቻላትን ታደርጋለች። ገባችሁ? የተቻላትን ምክንያቱም ልታስቀይርም ከነበረ የሆነ ሰው አናግራ ነበረ። ያ ሁሉ ፕሮሰስ ለሷ መና ሊገባባት ነው፣ መና ሊቀርባት ነው። ያ ነገር በአንድ ጊዜ እሺ እንድትል ያደርጋት። ገባችሁ አይደል ፋሚሊ? እድሏን መሞከር አለባት። በዚህኛው ሳይድ የለፋችበትን ፍሬ መብላት አለባት እና እሺ አትልም። እንዴት እሺ ትላለች? በአንድ ጊዜ እሺ ልትላት ትችል። አሁን መጣ ያልሆነ ነገር እንደሚፈጠር እርግጠኛ ነኝ። ገባችሁ? ያልሆነ ርዕስ እንደምታነሳ እርግጠኛ ነኝ። እርግጠኛው ነኝ ነው የምናገራችሁ እዚህ ድረስ ማለት ነው። ሲቀጥል እናንተ አሁን በዚህ ሰዓት መናገሩን እንደምትፈልጉ ልታሳውቋት ነው እንጂ ግዴታ ነይ ምናምን ነገር ብሎ መጣላት ምን ሲጀምር ከዚህ ልጅ ጋር አያስፈልግም። ምክንያቱም ሰበብ ነው የምፈልግ መጣላት ለሷ በቃ ሰርግ ነው ለሷ የምፈልገው ነገር ነው። የምሬን የምፈልገው ነገር ነው። ስለዚህ እንዳትጣሉ አሳውቋት። በቀጣይ ቀን ግን ምንም ይሁን ምንም አሳምናችሁ ወደምትፈልጉት ነገር መሄድ ነው። መሄድም ካለባችሁ በእናንተ ኃይል እምቢ የምትል ከሆነ እቺ ልጅ የምታረጉትን ነገር እነግራችኋል። ደግሞ ዛሬ ጠራነሽ ዲኒን ባለበት ሌላም ሰው እየጠበቀሽ ነው። እዛ ዲኒን ድጋሚ እንድናደርግ ነው የምፈልገው። ድጋሚ ዲኒን እፈልጋለሁ፣ እመረመራለሁ፣ ወጪውን ራሴ እሸፍናለሁ። የመጣ ይምጣ ችግር የለም እንጂ ሌላም ትሌለህ ምን ማለት ነው? ለምዶ ድጋሚ ዲኒ ማድረግ መደረግ ስላለበት ነው። ስላላመንኩሽ ያለ መጀመሪያ አይውላችሁ ተነሳ። አያቻ ተነሳባት። ቁስሏን የተነካው ፋሚሊ ቁስሏን የነካው እንደዚህ ነው እርግጥ ያደረገው። እንዲህ አያችሁ። ቅድም ምን ስላችሁ ነበር? ሰላማዊ የነበረችዋ ልጅ በአንድ ጊዜ ስትቀየር እያያችኋት ነው አይደል? በአንድ ጊዜ ስትቀየር እንዲህ ነው በቃ። ይሄ ነው በቃ እውነታው። ወደዳችሁም ጠላችሁም ይሄ ነገር የሆነ ውስጡ ላይ የሆነ ነገር አለው። ገባችሁ? የሆነ ነገር አለው። እርግጠኛ ነኝ የምነግራችሁ። ይሄው 100% እርግጠኛ ነኝ የምነግራችሁ። ምክንያቱም የልጅቷን ሁኔታ ተመልከቱት። እንዴት ስትል እንደነበር መጀመሪያ አይታችኋል። አሁን ሌላ ሆስፒታል ነው ሁሉም ሰው ባለበት ዲኤንኤ መደረግ አለበት እንደገና ሲላት እንዴት እያደረጋት እንደሆነ ተመልከቱ። አፈር ደች አበሏ ሴራዋን። አፈር ደች ሲበላ እንደዚህ ነው የምትሆኑ። እስቲ አያችሁ፣ ተመልከቷት፣ በደንብ ተመልከቷት። የምሬን በደንብ ተመልከቷት። ማስተዋል ከቻላችሁ ተመልከቷት። እሱም ባለበት ሳይመለከተኝ መጀመሪያም ስጠይቀኝ ነገር ተንጣጣች። አያችሁ አይደል? ተይዛለች ፋሚሊ ያዘ ይዛት ነው አሁን። ተንጣጣች እኮ እንዲህ ተግለበለበች በአንድ ጊዜ እሳት የጎረሰች ሴት ሆነች። አያቻ አባቷ በቃ ይሄ ነው ትክክለኛው ውሳኔም ይሄ ነው። ትክክለኛው ውሳኔ ይሄ ነው። በጣም ትክክለኛ የሆነ ነገር ነው ያደረግከው። አሁን እሷን አይተህ ያለውን ነገር አንደርስታንድ ማድረግ ትችላለህ። ብሩኬ አይንህ ሊገለጥልህ ይገባል። የዚች ልጅን ሴራ እንደዚህ በአይኔ ነው እኔ አሁን እያየሁት ያለሁት በገዛ አይኔ ነው። አንተም እንደዚህ መመልከት አለብህ። አለቀ እንዴ! ከዚህ በላይ ምንድነው ማስረጃው? እኔ አሁን ይሄ ለኔ ማስረጃ ከምንም ነገር በላይ ነው። ከዚህ በኋላ የምሬ ነው እቺ ልጅ ማመን የለብህም። አለቀ። ትክክልም እንደሆነ ውሳኔያችሁ የምታረጋግጠው በዚህ ነው። እንሂድ ስትላት የምርም ካንተ ቢሆን ነበር ካንተ የወለደችው ልጅ ቢሆን የትም ቦታ ትሄድላለች። ምክንያቱም እርግጠኛው ነው የምትሄደው። ገባችሁ አይደለ? ኮንፊደንስ አላት። በትክክልም ከሱ ከሆነ ያንን ጊዜውን የምታውቀው ከሆነ በስነ ስርዓት የሱ ነው ብላ የምታስበው ከሆነ የትም ቦታ እንሂድ ብላ ትሄዳለች። የትም ቦታ ገባችሁ አይደለ? ብቻ ትክክለኛው ዲኤንኤ ይደረግልኝ ነው ልትለው የምችለው እሷ። ገባችሁ አይደለ? ግን አሁን እያደረገች ያለችው እሷ ምንድነው እንግዲህ ከዚህ ማስረጃ ከዚህ በላይ እንዴት አድርጌ አሁን ያለችበት ሁኔታ እንዴት አድርጌ ላስረዳችሁ?
እንዴት አድርጌ ላስረዳችሁ? ምክንያቱም የሚታይ ነገር ነው። ሰላም ውድን የተከበራችሁ ዩቲዩብ ቻናል ተከታታዮች እንደምናላችሁ እንደምቆያችሁልኝ ሁሉ ሰላም እኔ ያለሁላችሁ ዛሬም ተመልሼ መጥቻለሁ። በዛሬ ቪዲዮ ያልተጠበቀ ነገር ተፈጥሯል። ብዙ የሰማሁት ነገር አለ። እሱን አብረን የምናይ ይሆናል። ቀጥታ ወደ ቪዲዮ እናልፋለን። እኔን ደግሞ ሰብስክራይብ በማድረግ ወንድማችሁ ማድረግ አትርሱ። ቀጥታ ወደ ቪዲዮ እናልፋለን። የጠራችሁ እዩንም የጠራዋት አንተ እንዳለክ አታውቅም። ዝም ብዬ ብቻ ፈልግሻለሁ ነው ያልኳት። ብሩኬም እንዳለ አታውቅም። አንተም ፍላጎቱ አለ። መጀመሪያም ያለኔ ለምን ዲኤንኤ እንትናልሽ እኔ ማድረግ እፈልጋለሁ እያልክ ስለነበረ ያለው አማራጭ አሁን ብዙም ሰው ደግሞ አላመነበትም። ዲኤንኤውንም አላመንኩበትም። በጭራሽ ምናምንበት ነገር አይደለም ይሄ ዲኤንኤ። ማንም ሰው ሊያምንበት አይገባም። የምሬ ነው። ማንም ሰው ሊያምንበት አይገባም። ምክንያቱም ምትታመን ሴት ስላልሆነች ልናምን አንችልም። ይሄ ደግሞ በቃ ግልጽ የሆነ አማርኛ ነው። አናምንበትም። ይህንን ነገር ሌላ ቦታ ሂደን ያለውን ነገር እናድርግ የማለት መብት አላቸው። ገባችሁ? መብት አላቸው። በቃ እውነቱ ይሄ ነው። መብት አላቸው። ስለዚህ በትክክለኛ ሆስፒታል ስላችሁ ትልቅ ሆስፒታል፣ ይሄ ዝም ብሎ ራንደም ያገኙትን ሂዶ ዲኤንኤ ማድረግ ሳይሆን ትልቅ ሆስፒታል ብዙ ሰው ባለበት እያንዳንዱ ነገር ተደርጎ መጨረስ አለበት። እንደዛ ከሆነ የሚመጣው ውጤት እሱም አሜን ብሎ ይቀበላል። አይ ካልሆነም ደግሞ ያችም አሜን ብላ ትቀበላለች። እሱም ደግሞ ዲኤንኤ ማድረግ አለበት። የልጁ አባትም ዲኤንኤ ማድረግ አለበት። ገባችሁ አይደለ? ከሁለቱም ጋር ካልሆነ እቺ ልጅ ከሌላ ሰው ጋር ነው ግንኙነቷ ማለት ነው። ይሄ እሷ የምታፍርበት ነገር ይሆናል። ኦዲየንስ ብቻ እሷ አይደለችም፣ ቤተሰብም ያፍርባታል። ገባችሁ አይደለ? እሷ ብቻ ሳይሆን ይሄ ሰው ኖርማል ፐብሊክ ያለ ሰው እኛ ብቻ ሳይሆን የምናፍርባት በዚህ ልጅ ቤተሰቧ ራሱ ያፍሩባታል። ምክንያቱም እገሌ ነው እያለች ነው እስካሁን ድረስ እርግጠኛው የምነግራችሁ እየነገረች ያለችው ለቤተሰብ ብሩኬ ነው እያለች ነው እየተናገረች ያለችው። ይህ ልጅ ደግሞ እኔ ነኝ የልጁ አባት ያደረኩትን ያውቃለሁ እያለ ነው። ገባችሁ? ከሁለቱም ካልሆነ የዚህች ልጅ ነገር በጣም አሳሳቢ ሁኔታ ነው። ከሌላ ከሶስተኛ ሰው ጋር ነው አብራ የተኛሽ ማለት ነው። ሶስተኛ ሰው ይህ ሌላም ነገር ስለሆነ ቤተሰብ የሚያፍርበት ነገር ነው። የምሬ ነው። ባይሆን ከነዚህ ከሁለቱ አንዳቸው ይሆኑልሽ። የምሬ ነው ነገርሽ። ያው ብሩኬ እንደማይሆን ግልጽ ነው፣ ግን ከሁለቶቹ ባይወጣ ነው የሚሻልሽ። ምክንያቱም አፍረሻ እኔ እንጃ እንዴት ልትሆኚ እንደምትችይ አይገባኝም። ከዛ በኋላ በጣም ከባድ ነው ላንቺ። እሺ ስላየሁት ደስ ብሎኛል። ይኸውላችሁ እንግዲህ ኮንፊደንሷን አያችሁ አይደል? ያላትን ኮንፊደንስ ያደረገችውን ድርጊት ስለምታቅ የፈለገ ነገር ቢሆን የፈለገ ነገር ቢመጣ ምንም የሚያደናግጣት ነገር የለም። ገባችሁ? የሚያስደነግጣት ነገር የለም። ታያላችሁ። አሁን ሌላ ቦታ ይደረግ ሲላት እንዴት እንደሚያደርጋት ትመለከታላችሁ። ዲኤንኤው ሌላ ቦታ መሆን አለበት ሲላት ሪያክሽኗን መመልከት ትችላላችሁ። ገባችሁ? ሪያክሽኗን መመልከት ትችላላችሁ። ትክክለኛ ሪያክሽኗን የምታዩት የዛን ሰዓት። ምክንያቱም የለፋችበት ነገር ገደል ሲገባ ይታያታል። ፋሚሊ ትመለከቷታላችሁ፣ እንዴት እንደምትሆን ትመለከቷታላችሁ። እርግጠኛ ነኝ ደግሞ። እሺ ታካውሽ የምታረጋግጥ አይ ደበረኝ አይደለም። በጣም ከልክ በላይ ታረጋግጥ። እኔ አታሷሹኝ። እዚህ ጋር ዝም ብላ ሃይሚ በጥፊ ብትላት እንዴት ደስ ይለኛል መሰላችሁ? እንዴት መሰላችሁ? ምረከው እየምሬን ነው የምነግራችሁ። በጥፊ ደብልቃ ብትላት በቃ ልቤ ነበር የሚርሰው። ፋሚሊ አልገባችሁም? የምሬን ነው የምነግራችሁ። እሷ ራሱ ይወጣላት ነበር። እስከዛሬ አቃጠለቻት፣ ይወጣላት ነበረ። በቃ ይሄን የምኞት ነው። እሺ ፋሚሊ በጣም ምላሷ በጣም ነው የሚያበሳጨው። ገባችሁ? እያወቀች እንደምታደርገው ታውቃለች። ይኸው እየተናገረች እኮ ነው። አንቺ እሺ አለች። እሱ ለምንድን ነው የሚደብር እንዴ? እንደሚደብራት ካወቀች እኮ ይሄን ነገር ማድረግ የለባትም ነበር። ግን ማስደበር ስለምፈልግ ነው ሃይሚን ይህን ነገር እያደረገች ያለችው። ሃይሚ ደግሞ እየታገሰች ያለችው ለብሩኪ ስትል ነው እንጂ ይህንን ነገር ቁማ ማየት እንደማትችል ታውቃላችሁ። እንደዚህ እየነካካችሁ እንደዚህ ምናምን ነገር ጭራሽ አይደለም መንካት ማየት አትችልም። ብሩክን ሃይሚ አፈቅድላትም ያንን ነገር ታቋታላችሁ። ሃይሚ ሲመጣባት ምን አይነት ሰይጣን እንዳለባት ሰይጣኗ ሲነሳ ታውቃላችሁ።
የምሬን ነው ነግራችሁ አናቷ ላይ ነበር የምትወጣባት የምሬን እሺ ሃይሚ ግን ትለያለሽ ለብሩኬ ስትይ የማትፈልጊውንም ነገር ቢሆን እያደረግሽ ነው እና ይመችሽ የምሬን ነው አንቺ መከበር ያለብሽ ልጅ ራስ ላይ ታደርጊያለሽ የማላደረኩም እኮ አይመለከተኝም አላምንበትም ያል ከፈለክ ሂድና እዛ ጠይቃቸው የፈለክበት ቦታ ነው ሄደ እንዴ ምን ብሎ ነው እንዲጠይቃቸው ምን ብሎ ይጠይቃቸው ውጤቱን ልታስቀይሩት ነው አይደል የተመካከራችሁት እንደዛ ነው ብሎ ሄዶ እንዲጠይቅ ነው የምትፈልጊው እንዴ እንደዛ ነው እንዴ እናንተ ነው ተመሳጠራላችሁ ይቆ አዲስ ነገር እኮ አይደለም ምንድነው ህፃን ልጅ ነው እንዴ የምታደርጊው ልጁን እንዴ እንደ ህፃን ልጅ ነው የምታዩ ሂደ ጠይቅ ከፈለክ የምትዩ እንዴ ወንጀል መሆኑን ያወቀ ማን ነው እንደዚህ ልናደርግ አስበናል ብሎ የሚነግረው እንዴ ምንድነው እየቀለድሽ መሆን አለበት የምሬ ነው እየቀለድሽ መሆን አለበት እንጂ ያንድ ጤነኛ ሰው ሐሳብ አይደለም አሁን እዚህ ጋር የምትናገረው ነገር አታውቅ ገባችሁ የምትናገረው ነገር አታውቅ በጣም ያልሆነም ነገር ልታወራ ትችላለሽ በይዘው ምክንያቱም እዚህ ጋር አልተረጋጋችም ተናዳለችም ብዙ ዋጋ እየከፈለች ነው ይሄ ነገር ወዳልሆነ መንገድ እንዲሄድ ለማስቀየርም በሉት እኔ የሆነ ነገር ለማድረግ በጣም ብዙ ዋጋ ስለከፈለች ያ ነገር ብቻ እንዳይበላሽ ስትል ያልሆነ መረጃም ልታወጣ ትችላለች ያልሆነ ነገርም ልትናገር ትችላለች ሳታስበው አምልጧት የሆነ ነገር ልትናገር ትችላለች አዳምጣት ፋሚሊ የመሬን ነው ያልሆነ ነገር ልትናገር ትችላለች እዚህ ጋር እያየን ያለ ነው እንደዚህ አይነት ሲቹዌሽን ነው አለበት ግዴታ መሆን አለበት እንዴት ላምን ይችላል ምን ማለት ነው ላምን ግዴታ እየሰማችኋት ነው እኔ ብቻ ነው እየሰማችኋት ነው እኔ ብቻ ነው እየሰማኋት ያለሁት ልታስቀይር ስላለቻልክ እንዴ ቀደምኩ ነው እንዴ እዚህ ጋር እኮ ቀደምኩ አይነት ነገር ነው እኔ እንት ስላደረኩት አይነት ነገር እኮ ነው ልታስቀይር ስላልቻልክ ምናምን ነገር እንዴ አረ ይሄ እውነትም ከባድ ነገር የፈጠነ እናንተም ቢሆን ምን ማድረግ እንዳለባችሁ እነግራችኋለሁ የምሬን ነው በዚህ ሁኔታ የምትቀጥሉ ከሆነ እሷም አታምንላችሁም ምክንያቱም ዋጋ ከፍላለች ያ ነገር እንዲደረግ እንዲቀየር ዋጋ ከፍላለች እቺ ልጅ ገባችሁ አይደለ ስለዚህ ምንድነው ማድረግ የምትችሉት አለቀ ቤተሰባችሁን አምጡ አለቀ ይሄ ምንም አዲስ ነገር የለውም ወይ እነሱ ቤተሰብ ጋር መሄድ አለባችሁ በቤተሰብ ወይ ሙሽ መምጣት አለባት ወይ ጋሽዬ መጥቶ ከዚህ በፊት እዚህ ላችኋል ጋሽዬ መጥቶ ነበረ ከዚህ በፊት ጋሽዬ መጥቶ ያለውን ነገር ለማረጋጋት ሲሞክር ነበረ ጋሽዬ ነው ይሄን ከተወለደ በኋላ ጊዜው ደርሶ ከተወለደ በኋላ ዲኤንኤው ይደረጋል የሚለውንም ሐሳብ ያመጣው ካስታውሳችሁ ጋሽዬ ነው ስለዚህ እዚህ ጋር ጋሽዬ መጥቶ ሁሉም ሰው ባለበት ዲኤንኤው ቢደረግ ነው የሚሻለው ጋሽዬ ካልመጣ በእናንተ ተነጋግራችሁ በጭራሽ ልትግባቡ አትችሉም እሷም በጭራሽ ልታምንልህ አትችልም ብሩኬ ይሄን ነገር እንዲህ ነው መሆን ያለበት ስለዚህ ብልጠት በተሞላበት እያንዳንዱ ነገር የምታደርጉት ብልጠት በተሞላበት ይሁን ከሷ ጋር መከራከሩ ከዚህ በኋላ ምንም ጥቅም የለውም እናንተ የዚች ልጅ ሐሳብ ልታስቀይሯት አትችሉም የምሬን ነው አትችሉም ጋሽዬን አምጡትና ጋሽዬ ሁሉም ነገር ፊክስ ያደርጋል እርግጠኛው የምነግራችሁ ምክንያቱም ትልቅ ሰው ስለሆነ ቢያንስ ይከበራል አለቀ መሄድም ካለበት ጋሽዬ ቤተሰቦቿ ድረስ ይሄዳል ምክንያቱም ልጆቼን እየረበሸሽ ነው በሚል እንኳን ሂዶ ማናገር ይችላል እዚህ ላይ ማናገር ይችላል ሂዶ ቤተሰቦቿን ማናገር ይችላል ስለዚህ እኛ የምንፈልገው የማን ልጅ እንደሆነ እንዲታወቅ ነው ብሎ እሱ ማናገር ይችላል እዛም ድረስ ደግሞ መሄድ አይጠበቅበትም ቁጭ አድርጎ ልጅቷን ማዋራት ይችላል ትልቅ ሰው ነው ስለዚህ እሱ የሚለው ነገር እርግጠኛው የምነግራችሁ ታደርጋለች ያም ነገር ከዚህ በፊት የተደረገው ነገር በንግግር ነው ጋሽዬ ጋር ሁሉም ነገር የተፈተው ትዝ ካላችሁ ስለዚህ ይሄ ነው መፍትሄው ጻፉላቸው ገብታችሁ ኮሜንት ላይ ጻፉላቸው ፋሚሊ ቻማታልኝ በጣም የልብ ተሰምቶ የነበረው ለማስቀየር አስበናል አይደል ያንን ማድረግ ስላልቻልክ ነው አሁን ድጋሚ ማድረግ የፈለከው አይውላችሁ አያችሁ ነገርኳችሁ ሐሳቡን አዞረችና ለራሱ ለጠፈችለት ይሄን እኮ ነው የምስናገር የነበረው አዲስ ርዕስ ይዛ ተመጣለች ስላችሁ የነበረው ይሄን እኮ ነው ገባችሁ አይደል አሁን ምንድነው እያለች ያለችው ማስቀየር ስላልቻልክ ነው ወይ ምናምን ነገር
በቃ ይህንን ነገር ከሰማህ ምንም አዲስ ነገር የለውም። ወደ መፍትሄ ነው መሄድ ያለብህ፣ ወደ መፍትሄ አለቀ። ሀይሚም ይሄ ነገር ሊገለጽልሽ ይገባል። በቃ ማንን አምጥታችሁ ምን ማድረግ እንዳለባችሁ እኔ አልነግራችሁም። ከዚህ በፊት የመጣ ጋሽዬ መጥቶ ሁሉን ነገር ፊክስ አድርጎላችኋል፣ ሁሉንም ነገር። ስለዚህ እሱ ነው የሚያስፈልጋችሁ። ሀይሚን ብትሆኚ ህይወቴን የምትረብሸው ሴት አለች ብለሽ ጋሽዬን ማምጣት መቻል አለብሽ። የምሬ ነው አለብሽ። ምክንያቱም አብራችሁ ነው ይህንን ነገር መወጣት የምትችሉት፣ አብራችሁ ነው። አለቀ። በዚህን ሰዓት የጋሽዬ እርዳታ ለእናንተ ያስፈልጋችኋል፣ ከምን ጊዜውም በላይ ያስፈልጋችኋል። ይህን ነገር ማወቅ አለባችሁ። ምክንያቱም ልጅቱ አሁን ያለ ስማችሁ እናንተ ላይ ነው ስም የምትሰጣችሁ ትንሽ ከቆየች። አለቀ። የእሷን ያደረገችውን ነገር ወደ እናንተ ለመለጠፍ የማትሮጥበት ምንም ምክንያት የለም። ገብታችሁ ኮሜንት ላይ ሀሳብ አስተያየታችሁን ጻፉላቸው፣ ይመለከቱታል፣ ያዩታል። እኔ ራሴ እልክላችኋለሁ። እኔ ደግሞ ሰብስክራይብ ማድረግ እንዳትረሱ። የዛሬው ቪዲዮ ይመስል ነበር። በቀጣይ እስከማገኛችሁ ድረስ ወዳችኋለሁ። ባይ